በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እናንተ እንዴት ናችሁ? ህይወት፣ ኑሮ ሁሉ መልካም ነው? ይመስገነው። እኔ ደህና ነኝ። ለሰጣችሁኝ ሀሳብ አስተያየት በእውነት እጅግ እጅግ አመሰግናለሁ። ይህ ነው ለእኔ መጽናኛ፣ እውነት ብርታቴ ናቸው፣ ጥንካሬ ናቸው። በእርግጥ ፈተና ሲመጣ የሚያልፍ እንኳ ባይመስልም በርቱ የምላቸው ሳይደክመኝ ሳልዝል፣ እንዲሁም ደግሞ በጣም ሳይፈትነኝ ቀርቶ አይደለም። ፈተናው በበዛ ቁጥር የምናስበው ምን ያህል እርምጃ እንደተጓዝን፣ ጠላት ምን ያህል በመንገዳችን በህይወታችን እየሆነው ባለው ነገር እንደተበሳጨ ማያ ነው። እና አይኔ ይቅርታ ይላል፣ ይቅርታ እኔ ሳልሆን መንፈሱ ያለቀሰበት ነው። እሱም ደግሞ ዛሬ እናቴ ኪዳነ ምህረት አንቺ ዋስ ጠበቃ ሁኚኝ፣ አንቺ ረዳት ሁኚኝ፣ ገንዘቡ ቢጎልሏል አውቃለሁ፣ ግን አንቺን ውይበት ብዬ ወደ አዳማ ቆርቆሮ ሄደን ነበረ እና የተለያዩ ቆርቆሮዎች እየመረጥን ነበረ። ለስላሴ ወይም ለአቡነ ገብረ መንፈስ ቅዱስ ቤቱን የሚሰራበትን። ምክንያቱም ቀድሞ መታዘዝ አለበት። አስተዳዳሪው እንደመጡ ብድግ አድርገውት ለመሄድ ቀድሞ መታዘዝ አለበት። ያለበት እዛ መጥተው እዚህ እነሱ ሊቆዩ ሆነ እና እነሱም ደግሞ ዛሬም ስራ ላይ ነበሩ፣ እየቆረጡ ነው እንጨት። ብዙ ህዝቡ ክርስቲያኑ በቃ በነቂስ የሚቀር የለም ተብሎ እንደ ማህበር እንደ ድር ተይዞ ሁሉም ሰው የቀረ ቅጣት ሁሉ አለው ተብሎ እየሰራ ነበር። ለምን? ይሄ ሁሉ ምንድን ነው? እኔን የእንጨት ቆራጭ የሰራተኞች የምላ ለማስቸገር እና በጣም በጣም የተጎዱ በጣም መፈለጋቸውን የምታዩበት የሚያደርጉት ጥረት አይደለም። አብዛኛው ደግሞ ድንበራቸውን የራሳቸውን እንጨት እየሰጡ ህዝበ ክርስቲያኑ ያበረከተው ነው። እነሱ ደብሩ ወይም ቤተክርስቲያኑ የገዛው በገንዘብ እንዳለ ሆኖ አብዛኛው ግን ስጦታን የተሰጠን ብለዋል። በላይ በጉልበታቸው አገልግለው ባህር ዛፉን በባህር ዛፉ ለፍልጥ የሚሆነውን ደግሞ ቆራርጠው ለፍልጥ እንትን እያቀረቡና ዛሬም ስራ ላይ ነበሩ። እኛ ራሱ ደስታውን ስናበስራቸው መገዛቱን እየነገርናቸው ዛሬም ስራ ሆነው ነበረ ሲሰሙን የነበረው። ውድ ተመልካቾቻችን ዛሬም ኩሽና ጉድ እያልኩኝ ድንች ወይም እርጥብ እየሰራው ዛሬም የአብርሃም እንግዳ አለችኝ፣ ወይም ቤቴ የመጣች ከውጭ አለችኝ በኮንትራ የኖረች ለ2 ዓመት። ከዚያም ጸበል መሄድ ፈልጋ በርሜል ወይም ስውሯም ሊሄድ ብላ የመጣች እህት ያለች ቤቴና ዛሬ አይደለም ከቆይታለኝ፣ ግን ለእሷም ሙያ እንድቀምሰው እንዲሁም ደግሞ እኔም ያው እየተሯሯጥኩ አይደለም ብዙም ባይሆን መጥቼ ደክሞኝ ምግብ ደግሞ ያው ስቀምሱ ታውቁታላችሁ ቆይታችሁ እና ሰውነቴ ሁሉ ዝሎ ነው አሁን ወደ ስራ የምገባው። ምክንያቱም ግዴታ ምንትን ማለት ስላለባቸው በጠዋት ነው የወጣሁት ነበር እና በጠዋት ሄጄ ያለውን ነገር ሁሉ ገዛዝተን እግዚአብሔር ይመስገን ሁሉንም ነገር በእግዚአብሔር ቸርነት እነሱም እግዚአብሔር ይስጣቸው በደንብ አድርገው ነበር ያስተናገዱን። የታዘዘው 250 ቆርቆሮ ነው። ከዛ በላይ ደግሞ ስንት ሜትር ደግሞ ይሄ ቆርቆሮ ቤቶቹ ሲቆሙ 4 ማዕዘን አለ የለ ይሄ ማዕዘኖቹ እሱ ላይ ደግሞ የሚደረገው ለብቻው ነበረ። ወደ 48 ሺህ ምናምን እስከ 49 ሺህ የፈጀ እሱ ብቻ ማለት ነው። ይሄ ከጎን ላይ ወይም ማዕዘኗ ላይ የምትደረገው አርከን የለችም፣ እንደዚህ መውረጃዋ ራሷ የተሰራች የራሷ ቆርቆሮ ለሷ ብቻ ማለት ነው። 250ውን ለው ያደረግነው 30 ጊጋ የሚባል አለ፣ 32 35 30 እንዲሁ መጨረሻው አንደኛው ከ2000 በላይ የሚገዛው ደግሞ 28 ጊጋ ትልቁ ወፍራሙ እሱ ነው። እና 28ቱን ጊጋ መግዛት አቅም አልነበረንም። እንኳን 28ቱ ቀርቶ 30ው ራሱ ሲያንገዳግደን ነበር። እና 28ቱ ከ2000 በላይ 2100 2000 ምናምን ነበር። እና አስቡት እንግዲህ 250 ቆርቆሮ በ2000 ምናምን ከግማሽ ሚሊዮን ብር በላይ ነው። እስከ 550 ሺህ ከዚያም በላይ ነው። እሱም ቆርቆሮ ብቻ። እንደገናም ደግሞ ይሄ ወራጁ እንዳልኳችሁ የማዕዘኑ እሱ ደግሞ ለብቻው ሲል ማክሲመም 570 ወይም 600 ሊያስፈልግ ይችል ነበር። እና
ያ ከሚሆን አማከር ነው መሐንዲሱን እና ያ በጣም ወፍራም ነው፣ ትልቅ ነው። ለቡለኬት ለሚሰራ እንኳን እንትን ይላል። ይሄ በእንጨት ስለሆነ ማክሲመም ይህ ቆርቆሮ ከ50 ዓመት በላይ ያገለግላቸዋል ደብሩ። ስለዚህ በዚህ ቢሆን የእንጨት ስለሆነ ድንገት ምስጥ ቢበላው ምን ቢለው ተቀያሪነት ሊኖረው ይችላል ከ50 ዓመት በኋላ እና እስከ 50 ዓመት እንኳን የሚጠቀሙት ከዚያም በላይ አገልግሎት ስለሚኖረው መሐንዲሱ 30 ይበቃል ብሎን 30 ጊጋ ነው የገዛ ነው። ቆርቆሮ ያው እንዳልኳችሁ 28፣ 30፣ 32 እና 35 አላቸው። ይሄ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እያለ እንደሚቀጥለው ማለት ነው። እና የኛ ሁለተኛውን በ30 ጊጋ ገዝተን መተናል። እሱም ያው ግማሽ ሚሊዮን ያህል ፈይቷል። እግዚአብሔር ይመስገን። ነገ ደግሞ እንደ እግዚአብሔር ቅዱስ ፍቃድ ቢስማር እንገዛለን። ቢስማር ከ30 ካርቶን በላይ ነው የታዘዝነው። ቢስማሩን ደግሞ ነገ እንደምንም ብለን እንጠይቃለን፣ እናመጣለን። ቆርቆሮውን በአጭር ጊዜ እንዲያደርሱልን እና እንዲሁም ትራንስፖርቱ ወደዛ የሚወስድልን ይሄ አንድ መኪና ይሞላም ቆርቆሮና ቢስማሩ እንጨት ከራሳቸው ስለሆነ፣ ነገር ግን ሁለት እንደዚህ ሸር አድርጎ የሚወስድልን ቢኖር ብለን ሰውም እያፈላለግና ስላሴ ከመልካሙ ሰው ያገናኛችሁ እያላችሁ በጸሎት አስቡን። ለሰጣችሁኝ ሀሳብ አስተያየት በእውነት እላችኋለሁ በጣም ተጽናንቼበታለሁ። እግዚአብሔር ይመስገን። በእውነት እንደናንተ አይነት እህቶች ወንድሞች ስለሰጠን አይዞሽ ከጎንሽ ነን ላላችሁ በሙሉ መድኃኒዓለም በጠየቃችሁት በለመናችሁ በሁሉም ነገር አይዟችሁ፣ እኔ አባታችሁ እኔ ወዳጃችሁ አለሁ ይበላችሁ። በእውነት የማንም ቤት አይደለም፣ የመላእክት የጻድቃን እንኳን አይደለም፣ ዓለምን ሁሉ የፈጠሩ የአጋዕዝተ ዓለም ሥላሴ ቤት ነው። እውነት እላችኋለሁ እንዴት ምስጡ እየወጣባቸው እንዴት እየፈሩ ምንም መብራት ቀርቶ ሶላር ቀርቶ ይሄ በእንትን የሚሰራው ባትሪ እንኳን የላቸው። ኪዳነ ምሕረት በምታውቀው ዛሬ ኪዳነ ምሕረት ናት እንዳሉኝ ማለት ነው። ሄጄ አይቼ አይደለም የሚቀድሱት በጧፍ ነው። ጧፉንም ከደጋግ ወይም ካላቸው እየተለመነ እንዲሁም ደግሞ ከከተማ ወደ ገጠር አብያተ ክርስቲያኖ ተብሎ በተላከ ጊዜ በሚያገኙት ማለት ነው። በጣም ደካማ ከመሆኑ የተነሳ ህዝበ ክርስቲያኑም ትንሽ ነው። አሁን የሚሄደው የሚገርማችሁ ድረስ ሞጃ የሚባል ድረስ ነው። ሞጃ ከተማ አይደለችም፣ ሞጃ የሚባል ድረስ ነው መኪናው ራሱ የሚገባው። ከዚያ ወዲያ የ3 ሰዓት የ4 ሰዓት የእግር መንገድ አለው። እሱን እንግዲህ አስቡት። ይሄንን ቢስማር ይሄንን ቆርቆሮ ቢያንስ አስቡት። ይሄ ከ250 በላይ ብቻ ያለው ምን ያህል ሰው እንደሚያስፈልገው 250 ቆርቆሮ ቢስማር ግን ሰው በህብረት ነው ተሸክሞ በህብረት ነው እንትን የሚለው እና ቆይ እስኪ አብሮኝ ይሄንን ቤተክርስቲያን እንዲሰራ የፈለገው ልጅ ነው ወይ? ይሄ እግዚአብሔር ይመስገን። እንዴት አመሸ? ደህና ነኝ። እንዴት ነህ? ኧረ ተመስገን ደህና ነኝ። አዎ ተረጋግቻለሁ። እንዴት ነው? ኧረ የመኪናውን ነገር አገኘ እንዴ? መኪና ለነገ አለኝ የሆነ ልጅ ማርያምን በቃ የደላሎችን ተቀበልና ማክሲመም አርብ እናስታውሳቸውና ለቅዳሜ እንኳን ለእሑድ ከተዘጋጁ በቃ አስተዳዳሪዎቹ እንዲመጡ ማድረግ ነው። በቃ እንደምንም ብለህ ፈላልግ እስከዛ ባለው ሰዓት። እግዚአብሔር ያግዝ። ደህና ነህ? ተመስገን። በቃ ይህን ነገር እንደምንም ፈላልግ። እኔም በተቻለኝ አሁን ጸሎት ነው የማግዝ። እሺ ወንድሜ፣ ነገ ደግሞ ያው ቼክ የማድረጉን ነገር የቢስማሩን ነገ አረግና ቀጣውን ያው አብረን ከዚያው እንድንወስድ ስልክ ቁጥር ተለዋውጭ ካለም ቀብዱን ቢሆን ትንብዬ እመጣለሁ ማቀው ሰው ከሆነ። እሺ ወንድሜ፣ ሰላም ይብዛ። እንግዲህ ይህ ካህን ነው ግን እኔ እንጃ የሚጠቀምበት አይመስለኝም። ያገለግላል በእርግጥ እዚህ ደብር ገብርኤል። ይህ ወንድሜ ነው እንግዲህ ይችን ደብር እንድጎበኛት ያደረገኝ። ሁሌ በረከቱ እንደምሳተፍ ምናምን ስለሚያውቅ ወለትዬ እኔ ተወልጄ ባደግኩባት በጣም ገጠራማ ናት፣ እንደዚህ ነገር ነበረች ብታግዣቸው፣ ባለፈው ቤተሰብ ለመጎብኘት ሄጄ በጣም አዘኜ የመጣው ምናምን እያለ ሀሳብ ይነግረኝ ነበርና እንግዲህ እኔ ስልክ ይወላቸው እንዲህ ነው እና በዚህ አጋጣሚ ደግሞ ትንሽ የደከመኝ ነገር ያለው በምን መንገድ እንደሆነ ብታውቁ ብር ላይ ስትልኩ አሁን ላይ ተጠንቀቁ። በጣም ተጠንቀቁ። ዛሬ አይኔ ይውቀልታል በጣም። እሺ ፈገግ እያልኩ ነው፣ እግዚአብሔር ይመስገን። አባቴ ቀሲስ ወልደ ማርያም እንኳንም አልሸኙት የቅዱስ ሚካኤል ዕለት። ለምን ካላችሁ አሁን የገባኝ። በወቅቱ ግን ያው ሰው አይደለሁኝ፣ ደካማ አይደለሁኝ፣ ኃጢአተኛ አይደለሁኝ፣ ደክሞኝ እንደው ቢሸኙት ምን አለ
ቆይ ባይሉት ምን አለ ብያለሁ። ድንግልን እቻት ዛሬ ኪዳነ ምሕረት ናት። ለምን ደክሞ ነበረ እና ከዝክሩም ከሩጫውም ጋር የእሱ ፈተና ሲደራረብ በጣም ዝዬ ነበረና ያን ብር ሲያስረክባቸው ከቅዱስ ሚካኤል ዝክር ላይ እንትን ያለውን ብር ሲያስረክባቸው ዛሬ አትሄድም፣ አሁን እንግዳ ነኝ ለቦታው አውደ ምሕረት ወደፊት ይከፈታል በቅርቡ እዛ ላይ ራስህ ተናዘህ ትሄዳታለህ ብለው እኔ መልስ ያሉት አሉ። አሹ እንደነገረኝና በኋላ ላይ እንዲህ እኮ አሉት ሲሉት ወይኔ ሸኝተውልኝ ቢሆን ደግሞኛል እያልኩ ነበር። ለምን ምን እያለ ነበር? እሱም ወደፊት የሚሆነውን ነገር ማየት አልፈልግም እያለ ሲያማርር ሁሉ ነበረና ይሄ የቤተ ክርስቲያኑን የስራውን ጉዳይ ይሄንን ማየት እንደማይፈልግ በቃ እኔ በቃ የተቻለኝን አድርጌያለሁኝ አሁን መሄድ ብቻ ነው የምፈልገው ነበር የሚለውና ቆይ የተባለበት ምክንያቱ ይህን እንዲህ ያልኩኝ ለመሰላችሁ እመብርሃንን ዛሬ ስከፍል ስላሴ አባቴ እውነት የሆነ መብረቅ ከላይ ከሰማይ ወይም ከኮርኒሱ ላይ የወረደብኝ የመሰለኝ እዚህ ጀርባዬ ላይ ማለት ነው። በቃና እንደ እሳተ ገሞራ የተቃጠል እጄ እንደዚህ እያለ በቃ ልጅቷ እንደውም ኦፊስ ውስጥ ያለችው ልጅ ብር ትራንስፈር ሲደረግ በደብሩ ስም ነው የተገዛው። በአጋዕዝተ ዓለም በስላሴ ስምና በአቡነ ገብረ መንፈስ ቅዱስ ደብር ስም ነው የተገዛው። ለእነሱ እንደሚበረከትም ተደርጎ ነው ደብዳቤው ላይ ያጻፍኩት እንጂ በእኔ ስም አይደለም። እና ያው እኔ ቢከፈልም በእኔ ተኔ አካውንት ቢሄድም እና እንዲህ ነበር የሚለው እጄ። ከዛ ተቀበለ የጻፈችው እሷ ራሱ ማለት ነው። መጽሐፍ አቅጥ እንዲህ ሰው እንዲህ ይላል እንዲህ እየተንቀጠቀጠ ብሩ እንዲህ ትራንስፈር ያድርገው በለ እንደ ኔትወርክ እንዲህ እየተሽከረከረ ጸጥ እንዴ እኛ ጋር እኮ እንትን አለ ይላሉ እነሱ ችግራቸው። እኛ ጋር እኮ ዋይፋይ አለ እንትን ኔትወርክ አለ ምን ሆኖ ነው እስኪሉ ድረስ እና ይሄ ላይ በቃ እሳተ ገሞራ ነው የተቃጠለው። የኛው መብራት ሄደ። ምግቡ እንዴት ሊበስል ነው? ወይኔ መስማ መብራቱ ሄደ እና በቃ እየተንቀጠቀጥኩኝ እንዴት ላድርግ አልኳችሁ። በቃ በስላሴ ስም ኧረ በቅዱስ ሚካኤል ኧረ በአጋዕዝተ ዓለም በስላሴ ስም እረፍ በድንግል ማርያም ስም እላለሁ። ሰላም ለኪ 3 ጊዜ ደገምኩ አልኳችሁ። በቃ እንዲሁ እንደተንቀጠቀጥኩ መሀል ላይ አንድ እህቴ አጸደ ማርያም መሰለችኝ የውጭ የምትኖር ክርስትና ስሟን ባረሳ በጣም ደጋግ ኢትዮጵያዊ ናቸው። እስኪ በጸሎት አስቧቸው ልጅ እንዲሰጣቸው ረጅም ዓመት በትዳር ናቸውና ልጅ አልሰጣቸውም። እሷ ከሌላላት ባሏም ከሌላላት አለው እና እሱ የእሷ እህቴ ስደውልልኝ ትንሽ ተረጋጋሁኝ። ገብቷችኋል? መሀል ላይ ትንሽ ጋብ ሲፈጥርለት መሰለኝ የትራንስፈሩና እየተረጋጋው እየተንተባተብኩ አወራኋት ማለት ወደ ውጭ እንደውም ከኦፊሱ ወጣ ብዬ አወራኋት እና እንደዚህ ነው ዛሬ ቆርቆሮን እየገዛሁ ነበር በጸሎት አስበኝ ብሩም ደግሞ ትንሽ ጎሏል ምናምን እያልኳት አይዞሽ እኛ አሁን እልክልሻለሁኝ ብር ምናምን እያለችኝ እሷም እግዚአብሔር ይስጣት እንደውም የደወለችው የመብርሃንን ዝክር ያመት አይደለች አሁን በዚህ በፈተናው በግርግሩ ምክንያት ወደዛ አልሄድኩም እና እዚህ ያው የማይቋረጥ የወሩ ስላለኝ እኔም እህቶችን በየወር የማያቋርጡትም አሉ። ወለተ ገብርኤል በተለይ የኔ ጀግና እሷም አለች። እንዲሁም ደግሞ ሌሎችም ተደምረው መቄዶንያ ምሳ እንመግባለን ከ500 እስከ 600 ባለው ማለት ነው እና እግዚአብሔር ያግዘን። ያም ስላለ ለእሱም በረከት ልሳተፍ ብላ እንዲሁም ደግሞ የስላሴንም ቤት እንትን ብላ ማለት ነው ስደውል ትንሽ ተረጋጋው። አላቅም ብቻ የሆነ መንፈስ ቅዱስ በሷ ሊያረጋገኝና አይዞሽ ምናምን እኔ እንደውም የመሰለኝ በጣም እንትን ስል ብሩ ስለበዛ ወይም ነገ ደግሞ አሁን የቢስማር አለ ትራንስፖርቱ ከዚህ እስከዛ በጣም ውድ ነው። አስተዳዳሪዎቹ በእኔ ወጪ ነው እኔ ድረስ የሚመጡት። እነሱ እንዲመጡ የፈለጉ ስልኩን ለማስረከብና እኔ ሄጄ አደራ ማለት ስላልቻልኩ እኔ ሄጄ ቦታው ላይ መገኘት ስላልቻልኩ በአሁኑ ሰዓት ልሂድም ብል ራሱ እስከ ደሴ ነው አየር ያለው። ከደሴ ወዲያ በመኪናና እንዲሁም በእግር ነው መሄዱን። በሄድኩኝ ግን እዛ የማወጣው ገንዘብ በአየር አሁን በጣም ውድ ነው አየር። ዛሬ ባህር ዳር እንኳን በጣም ተወዷል እና ያን ብር ላለማጥፋት ብዬ ነው ይሄ ላይ ቢውልልኝ ለእኔ ይጠቅማል በሚለው ነው እና ቢያንስ ትራንስፖርቱን እንኳን የመኪናውን ቢችልልኝ በመኪና በአየር ሄጄ ይህን ማጠፋውን የሚል ሂሳብ አስቤ ነው እና ከዛ በቃ እሷ ካወራው ተረጋግቼ በቃ እንዲህ ሾክ እያደረግኩኝ ስመጣ በራይድ ነው ቀጥታ ከኦፊሱ እስከ ቤት ድረስ የመጣሁት። ምክንያቱም ኖርማል አልነበርኩም። በቃ የሆነ ነገር አለሁ የለሁም የሆነ ነገር የምታስታውሱት የለም። ትንሽ እንደ ህልም እንደ ሰመመን እንደገና ደግሞ አሁንም የሚመስላችሁ ፓርት አለ ደግሞ ትንሽ ወሰድ እያደረገ በቃ ምንም ቅልቅልቅል ነበር ያደረገኝ። አሁን የደወለልኝ ወንድሜ አብሮኝ ነበረና አብረን ነው ሄደን እንትን ያልነውና እሱ አይዞሽ እኔ ያለው እያለ ይዘኝ ነበር የመጣው በራያድ እና ተመስገን እግዚአብሔር ይመስገን። ያልሄደበት ያልተሸኘበት ምክንያት ይህ እንደው የገባኝ ዛሬ ነው። ማየቱ ለሱ ምን ያህል እንደረበሸው ምን ያህል እንዳናደደው ምን ያህል እንደሚያቃጥለው ደግሞ በትክክል በራሴ
ሰውኛ ስሜት ስላለ ወይም እኛ ላይ ለእኛን ለብሶ ስለሆነ የሚኖረው እኔ ስጋዬ ላይ ያሳየኝና ገረመኝ በጣም። በቃ ይሄንን ያህል ያበሳጫል ደግ ስራ፣ ይሄንን ያህል ያናድዳል፣ ይሄንን ያህል እንደዚህ እኔ አሁን በእኔ ላይ ይሄ ላይ ያቃጥለኝ የተሰማኝ በቃ ሰውነቴ ሾክ እስኪያደርግ ድረስ የገረፈኝ በሳቱ እሱ ምን ያህል እየተገረፈ እንደሆነ ገባኝና ስላሴን እጅግ አመሰገንኩኝ። ማለት ያልሄደበት ምክንያት ነበረው፣ ያልተሸኘበት ይህን ነገር እንዴ ነው ይህ ነገር ሁሉ ሲሆን እንዲመለከት ነው። በቃ ይህን አሁን የተረዳሁትና በወቅቱ ያው ደክመኝ እንዲሸኝ ብንቀለቀልም ግን ይሄ ማየቱ ለሱ ትልቅ ነገር ነውና ቤት ስመጣ መብርሃንን በጣም አመሰገንኳት። በቃ ተንበርክኬ መብርሃን በቃ ስላረግሽልኝ ስለሚሆነው ስለሆነ ሁሉ ብዬ እሷንም ልጇንም አመሰገንኩና እግዚአብሔር ይመስገን። እናንተም በጸሎት አትርሱኝ። መድኃኔዓለም ከእናንተ ጋር ይሁን። መከራችሁን፣ ሐዘናችሁን፣ ችግራችሁን፣ ፈተናችሁን ያቅድላችሁ። አለው በስጋ አለው በነፍስ ይበላችሁ መድኃኔዓለም አባቴና ተመስገን። ሌላ ምንም አልልምና ያው መብራቱም ሄዷል። ግን እንትን እያለን እየሰራራን ትንሽ ልበላችሁ። በምን በብር ወይም በሐዋላ ዙሪያ ያለ መብራት ነው። መብራቱ እንትን ስላለ ማለት ነው ስለተቋረጠ ውድ ተመልካቾች አንድ እህቴ 17 ሺህ ብር፣ አንድ እህቴ 40 ምናምን ሺህ ብር፣ በዛ ሀገር 300 ምናምን ዶላር ይመስለኛል። የምትኖረው አሜሪካ ነው። ደግሞ እንዲሁ ከያ ወዲህ ብዙ ልጆች በብር እየተሸወዱ ነው። ደርሷል ልከናል ይሏቸዋል። እኔ ጋር ግን ብሩ አይመጣም። ባንክ 5-6 ከዚያም በላይ እየተመላለስኩኝ ቼክ ሳደርግ አልደረሰም ይላሉ። እቺ እንደውም አሜሪካ ያለችው እኔ በምጠይቅበት ሱዳኔ ነው ምንድነው የሆነ ብቻ የውጭ ዜጋ ነው እና እኔ በምጠይቅበት እጠይቀዋለሁ። ከእንግዲህ ወዲያ በቃ ባንክ እንዳትሄጂ እንዳትመላለሽ አለች እሷ እንኳን ማለት ነው። እና በጣም ከባድ ነው አሁን ላይ። ይቅርታ እንግዲህ አሁን ላይ ፈተናው በጣም ከብዷል። አሁን ላይ ሌባው በጣም በዝቷል። ንግድ ባንኮችም ደጋግመው ያስጠነቅቃሉ። በጣም ነው የበዛው። የሚገርማችሁ ነገር በጣም ሁሉም ነገር በቃ ውስብስብ ብሏል። ውስብስብ እና ነገሩ በጣም እንትን እያሉ ነው። አንደኛ መንግስት አሁን ቀረጥም እንደሚፈልግ አዋጅ እያወጣ ነው። ገና አልታወጀም እንጂ ተናግረዋል። ገና አልጸደቀም ማለት ነው እንጂ ተናግሯል። አሁን አንድ ብር እኔ አሁን ለማንቀሳቀሰው ንግድ ባንክ፣ አቢሲኒያ፣ አባይ ከሆነ ያንን አጽፌ በወር ውስጥ የሚንቀሳቀሰው ብር ላይ ግብር ሊያስከፍል ማለት ነው። በላይ ስንልክ ትራንስፈር የሚቆርጠው አለ። ባንኩ ራሱ ደግሞ በወር ውስጥ ምን ያህል ብር ምን ያህል ሚሊዮን እንዳንቀሳቀስን ሂሳብ ሰርቶ ከዛ ላይ ቫት የሚባል የሚያነሳው አለ። የሁለቱ አንሶን ድጋሜ ደግሞ ግብር ሊገባበት ነው ማለት ነው። አሁን ላይ ብር ማንቀሳቀስ ራሱ ለእኛ በጣም ሊከብድ ነው ማለቴ ተቆራጩ በምናንቀሳቅሰው ልክ በምንጠቀመው ብር ልክ ተቆራጭ በጣም ሊያበዛ ነው እና እግዚአብሔር ይመስገን እንግዲህ ለነገው እሱ ያውቃል የዛሬውን ያለንበትንና እንዲሁም ደግሞ አንድ እህቴ ከቤሩት ነው ከዱባይ ባላቅም የእሷም እንደውም ትልቅ በቃ እኔ ከዚህ ከመንፈሱ ውጊያ ጋር አሁን ካለሁበት ህይወት ጋር በጣም በህይወት የፈተነኝ የእሷ ብር ነው። መስከረም 29 ነው የላከችው። እዚህ ግን ሲመጣ ምንም ብር እንዳልመጣ ነው የሚናገሩት። ባንክ ተጉት ቤተኛ ሆንኩኝ። ሰልፍ ነው በላይ ወረፋ ነው። ያን ሁሉ ተጋፍቼ ያን ሁሉ እየሆነ ነው ሄጄ ቼክ የማደርገው እና በቃ አሁንማ ሲለምዱኝ እጭ መጣች ነገር አይነት ይመስል በጣም ነበር በቃ በፊታቸው ገርመመው የሚያስተናግዱኝና ይህ ሁሉ ምንድነው በቃ በትክክል ስለማይላክ ስለሷ መጀመሪያ ወደ 43 ሺህ ምናምን ብር ነው አሏት። በዛ ሲፈለግ ጠፋ። ደግሞ አልመጣም ተብሎ ቼክ ሲደረግ ልከነዋል ወይ ደግሞ ያልተላከበት እንትን የምጣሏት። ደግማ ሄደች። ደግማ ስኬት ደግሞ ወደ 41 ሺህ ምናምን ነው አሏት። እንግዲህ እነሱ የሚያገናኙት እዛ ሆነው የላኩበትን እዚህ ኢትዮጵያ ያስቀመጡትን የራሳቸውን ሰው ነው ንግድ ባንክ ላይ የሚያገናኟት። እንግዲህ አስቡ፣ አንዴ 43 ሺህ ነው አንዴ 41 ሺህ ነው እያሉ የሚቀባጥሩት በትክክል ስላልተላከ ነው። እነሱ እዚህ ያሉት ወይም የእኛ ጋር አካባቢ እኔ ንግድ ባንክ የከፈትኩባቸው እንዳስረዱኝ ማለት ነው። ይህ ብር በትክክል አልመጣም። ይሄ ነገር ብዙ ሰው ሊያጋጥሞ ያውቃል። እነሱ ከዛ ሳይልኩት ብሩን ይዘው እንዲህ ነው ይላሉ። ይህም ደግሞ መኝኝ በተደጋጋሚ ቢክል የተለያየ ገንዘብ ይነግሯታል። የተለያየ አንድ አለኝ እንደውም ቤተሰቤ ናት አለና የተለያየ ገንዘብ ነግረዋት ያውቃሉ በደውለች ወይም እነሱ ኦፊሱ እዚ ያለው ባንክ ደውሎ ባገናኟቸው ቁጥር አለኝ እና የምርም ያለኝ ትዝን ያለኝ አሹማ ምን ለመጨረሻ በቃ አረፊ በዚህ ገንዘብ ውስጥ ጨነቂ እንዳልሰማ ቮይስ ስትደራረጊ እንዳልሰማ ብሩ 40 ማለች ምንም ማለች ይከፈላታል። አለቀ ዝም በያለኝ በቃ በጣም ከመጨነቁ የተነሳ አብሮኝ 2-3 ጊዜ ባንክ ሄድን።
ኦፊሶቹን ወይም ትክክለኛው የኤጀንሲውን ዋናውን የአንዳንዱን ቅርንጫፍ የሚቆጣጠሩበትን ደውለን አናገረን። እነሱ ብዙ ነገሮች እንትን አሉን፣ አስረዱን። የገባንበትን ቀን፣ የብሩ መጠን፣ ያን ቀን ምን ምን እንዳለ ኮምፒውተሩን ሁሉ አዙሮ አሳዩን። ምንም አልመጣም። አሁንም እሷ ደግሞ በለው ትናንት ሄዳ ምን አሏት? 40 ምናምን ሺህ ብር ነው 41 ሺህ አሏት ደግሞ እነሱና እንደዚህ ምትትት እያደረጉ አሉ። እንዳትሸወዱ ነው ይሄን የምላቸው። የሆነው ሆኗል። አሁን ያለፈው አልፏል። ነገር ግን ለተንግዲሁ በተለይ በአውሮፓ ዓለም ያላቸው በውዝኔም ላኩ፣ በስም ብቻ በአካውንት ሳይሆን ማንኛውም ባንክ ሄዶ በዶላር ዛሬ በዋለበት የሚመነዘር። እየጠቀመኝ ያለው ነገር ደግሞ እሱ ነው። በጣም እየጠቀመኝ ለመሰላችሁ እንትን አይፈጅባችሁ። አሁን እንትና አንድ እህቴ እሰይ ተመስገን መብራት መጣ ወይ የኛ መብራት ይወላችሁ እና አሁን አንድ እህቴ እንትን ብላ ነበር፣ ብር ልካልኝ ነበር እና ምን ተፈጠረ መሰላችሁ? እንደዚህ ነው እንዲህ አይነት ስላለ በውዝኔም ወይም በስሜ ብቻ በመታወቂያ ስም ብቻ ላኪልኝ አልኳት። እሺ አለች። ጊዜ ሊስጣት እሷም $500 ላከችልኝ ማለት ነው በስሜ። እንዲሁም ደግሞ አንድ እህቴ ወለተ ኢየሱስ በየወር የቅዱስ ሚካኤልን ዝክር የማታቋርጠው ወደ ስንት ጊዜ 5-6 ጊዜ ልካልኛለች። በዚህ አካውንቴን አታውቀውም ግን በስሜ ነው የምትልከው። ስሜ ሙሉ ስሜ ተጠይቀኛለች። በስሜ በመታወቂያ ስም ትልካለች። አባይም ሄድኩኝ፣ አቢሲናም ሄድኩኝ፣ ንግድ ባንክም የትም ልሄድ ቀጥታ ኦንላይን በቃ እንትኑ ነው በዶላሩ ዛሬ በዋለበት ዶላር ምንዛሬ ያን ብር ይሰጣሉና ትናንትና አሁን እዛ ነበርኩኝ አሁን ያልኳችሁንም ልጅ ለመጠየቅ እንዲሁም የዚችን ይሄን ብር ከአባይ ለማውጣትና እግዚአብሔር ይስጣችሁ። ደቂቃ ይፈጅም ደግሞ በቃ ትሄዳላችሁ። የተላከበት ኮድ አለ የሚሰጣችሁ ኮድ 6 ነው 9 ኮድ ነው። እሱን የላከችልኝ ይሰጣችኋለሁ። ገብተው ቼክ ያደርጋሉ። የዛሬ ውሎ ምንዛሬውን ይነግሯችኋል። ከዚያም ይሄን ሀልሽ ነው ብለው በቃ ቢፈልጋችሁ በጥሬ ቢፈልጋችሁ ወደ አካውንት ደስ እንዳላችሁ ወዲያውኑ የሚያስተናግዷችሁ ወዲያው ማለት ነውና በዚህ መንገድም ቢሆን ላኩ። አሁን ላይ አጭበርባሪው በዝቷል። የምታውቁት ከአሁን ፊት ልካችሁበት የምታውቁ የምትተማመኑ ሰው እንዲሁም በአውሮፓ ዓለም ያላችሁ በራሳችሁ መንገድ መላክ የምትችሉ በህጋዊ ካልሆነ በቀር ይሄ በጥቁር ገበያ እየተላከ በደላላ እየተላከ ብዙ ሰው እያለቀሰ ነው። በተለይ በአረቡ ዓለም ላይ ተውት። አብዛኛው በጥቁር ገበያና በውጭ በደላላ ስለሆነ የሚላከው አብዛኛው ብር ሰጥቶ እየተሸወደ። አንዷ የበረከት ብር ልላክ ብላ ወደ ስንትና ስንት ሪያል ማለት ነው በሳውዲ ሙሉ ለሙሉ እስካሁን ዛሬ ልክልሻለሁ ነገ ልክልሻለሁ እያለ ብሩን ተቀብሎት በዛው ጠፋ። በቃ በዛው ቀጠሮ የሚሰጣት ወይ እኮ አይ ብሎ ተስፋ እንድትቆርጥ ቢያደርጋትም መልካም ነበረ። እንደሚሰጣት ይነግራታል። ግን ቆይ እንዲሆነ ነው መጀመሪያ ላይ ሳታላት ምን ነበረ? አሁን ላይ አየሩ ጥሩ አይደለም፣ ብሩ መመንዘሪያው ትንሽ ነው ረክሷልና ትንሽ ጨምርልሽ ነገር ነው መጀመሪያ ላይ ያላት ማለት ነው። ግን እየዋለ እያደረ ይሄ ማለቱ ሲበዛባት እንደገና ይሄ ነገር ብላ ስትጠራጠር ነው ደጋግማ መጠየቅ ያመጣችው። ግን በጠየቀች ቁጥር ተመሳሳይ ሆኖ መጨረሻው ላይ አይ ቆይ ብሩ እንትን ብሎብኛልና ቆይ እያለ እንትን ማለት ጀመረ፣ ማውራት ጀመረና ውድ ተመልካቾቼ በተቻላችሁ አቅም ብር ስትልኩ ተጠንቀቁ። እግዚአብሔር ይመስገን። እንግዲህ ይሄንን ይመስላል። በጊዜ ቀጣይ ደግሞ ምግቡን ቶሎ ሰራ ላድርገውና እንዳላንኳኳባቸው ቀጣይ ላይ እስኪ እንግዳዋም ከገባችልኝ እና ያለን እሷም ራሱ እያለች ነበር። እግዚአብሔር ይስጣት። እውነት ብዙ ነገር እንትን እያለኝ ነበር። በጣም እንትን ብላ ነበር። እኔ በጣም ስልክ ሰው ስለሚበዛብኝ ስለማስተናግድ ወይም ደግሞ 24 ሰዓት እንትን ስለሚል መምጫዋ ሲዳረስባት በቀም እያለቀሰች ነበር። በቃ የአዲስ አበባ ጅብ ሊበላይ ነው፣ አዲስ አበባ የትም ለውድቅ ነው፣ እባክሽን የገጠር ላይ ነው ሰው አላቅም ምናምን ብላ ቮይስ ሁሉ አድርጋ ነበር እና በጣም በሚያሳዝን ሁኔታ የኔም ቢ ስላት ወይም እኔ ቶሎ አልመለስ ስላት በሩጫው ምክንያት በምኔ ጋር አውርታ ከበምኔ ጋር ጨርሰው ነው ራሱ ሁሉ የመጣችውና በሁለት ነው በቃ ቤተክርስቲያን ሲሄዱ እንዴ ነው ስላት አይ እንዴ የምትመጣ ልጅ አለች ብላ እንትን ያለችኝና ኑ ቤት እግዚአብሔር ነው። አሁን ደግሞ ሰፊ ቤት ነው ያዝኩት። የባለፈው ጠበብ ብሎኝ ነበርና እንግዳ በመጣ ቁጥር ምንም እንትን እየተመቸኝ አልነበረም። ምክንያቱም ጠባብ ቤት ሲሆን ይጨንቃችኋልና ብዙ እኔም ደግሞ ቤቴ ሰው ስለማያጣው ሲስተርም ስላለች ትንሽ ላለመጨናነቅ ብዬ ሰፋ ያለ ምድር ላይ ቤት ይዣለሁና እግዚአብሔር ይመስገን ይሄን ያደረገ ቤቱ ሰፊ ነው። ኑ ቤት እግዚአብሔር ነው። ነገር ግን ቶሎ ቮይስ ባለመመለስ በጣም ይቀጣ። የሚገርማችሁ በዋትስአፕ በቴሌግራም በኢሞ በሶስቱም
እንደው ልመልስ ብዬ እንኳን አንድ ቀን ሙሉ ተቀምጬ አንዴ ልጨርሰው አልቻልኩም። አንደኛ እኔ አንድን መልስ መልስ እነሱ ደግሞ የሚመልሱበት ሁኔታ ይኖራል። ሁለተኛ የኢሞን ጨርሼ ወደ ቴሌግራም ሲሄድ ወይ በኢሞ ይደወላል ወይ በኖርማል ይደወላል። በቃ ቮይስ ራሱ አሁን በይበልጥ ብዙ ቮይስ ረጅም አታርጉ ምለው ለዚህ ነው። ለምን ያው ቮይስ እያደመጥኩኝ ወይ በቴሌግራም ወይ በኢሞ ወይ በዋትስአፕ ይደወልና ጥቼ እወጣለሁ፣ አወራለሁ። እንደጨረስኩ ደግሞ ተመልሼ ስመጣ ደግሞ አንዱ ይደውላል። በቃ ያን የቮይሱን መልእክት ወይም ያ ሀሳቡን በደንብ አድርጌ ሳልረዳው ቁርጥርጥ እያደረኩ ስለምሰማው ለመመለስ አስቡት። ሌላ ድጋሚ ካልሰማችሁት በሞራል ሆናችሁ ወይም የተጠየቃችሁትን ለመመለስ ምን አይኖራችሁም እንትን አይኖራችሁም። እና እንደዚህም አይነት ስለሆነ መልእክታችሁን አጠር ያለ ብዙ ሰው አሁን እኔ ማግኘት ይፈልጋል። መምህር ተስፋዬን፣ መምህር ግርማን እባካችሁ ስለነሱ ብዙ ጊዜ ቪዲዮ እሰራላችኋለሁ። በመምህር ግርማ፣ በቀሲስ ሄኖክ፣ በመምህር ተስፋዬ ስም እየተነገደ ያለበት ማህበር አለ። ከነ ማስረጃ የላከችልኝ ከነ ቮይሱ ከነ ማህበሩ ከነ እያንዳንዱ ከነ ደረሰኙ ከነ ሁሉም ነገር የተላከልኝ አለ። ግን እኔ ምንም ነኝ፣ እኔ ደካማ ነኝ፣ ምንም ማድረግ አልችልም። ማድረግ የምችለው እናንተን ልብ ግዙ ማለት ብቻ ነው። እነሱ እናገናኛችኋለን፣ ለእነሱ የሆነ ነገር እናደርግ እያሉ በጠየቋችሁ ቁጥር ወይም እንዲህ ማህበር ተመስርቶ ተባብሮ በሚበሏችሁ ሰዓት እናንተ የት ናችሁ? ምን ሆናችሁ ነው? እንዴት ተሸውዳላችሁ? ለማንኛውም በዚህ ዙሪያ ሰፋ ያለ ቮይስ እመጣበታለሁ። ደስ ብሎኛል በእውነት። እናቴ ኪዳነ ምህረት ትክበር ትመስገንልኝ። የእውነት የእስራኤል አምላክ የአርባራው መድኃኒዓለም አባቴ ይመስገንልኝ። ደስታሽውን ይሁን አልቆ ለምርቃቱ ያብቃሽ ብላችሁ በጸሎት አስቡኝ። እንደሚበቃም ተስፋ አረጋለሁ። ትልቁ ነገር ትልቁ ቤቱ ማቆሙ አይደለም። ቤቱ ቆሞ ቡለኬት ስላልሆነ ውሃ ልክ ቶሎ ካልታሰረ ቤቱ የመዝመም እንጨቱ የመዝመም ባህሪ ይፈጠራል። ለዚህ ደግሞ ሁላችንም 10፣ 5 የወሯን የ2 ወሯን እኔ በእርግጥ በረከት አልጠይቃችሁም። ስደትን ተሰድጄ አውቃታለሁ። አውርቼ ሳይሆን ማለት ነው። አውቃለሁ። አይሞላም። ብዙ ወጥመድ አለ፣ ብዙ መሻት አለን፣ ብዙ ምኞት አለን፣ ቤተሰብ አለ፣ ቀለብ አለ፣ ወዘተ ብዙ ነገር አለን የሚወጣበት መንገድ። ነገር ግን ከ10 አንዱ አስራቱ አይቀርም፣ ግዴታም ነው። አስራቱ ግዴታ ነው፣ ውዴታ አይደለም። አሁን ከ10 አንድ የምትሰጡት ከስራችሁ ላይ አስራታችሁን የምታወጡ ሁሉ ወዳችሁ ሳይሆን በረከት ሳይሆን ግዴታ ስለሆነ ነው። እግዚአብሔርን መስረቅ ስለሌለብን እግዚአብሔርን ከሰረቅ ነው ዳብሎስ ከኛ ደግሞ እጥፍ ድርብ አድርጎ ነው የሚሰርቀው። በረከት አልባ ያደርገናል። ገንዘባችን እንዳይባረክ ያደርገናል። ጊዜያችን ዘመናችን በከንቱ እንድናጠፋ ያደርገናል። ምክንያቱም አስራት አልሰጥንበትም። ያ ገንዘብ ብዙ እህቶች አሁን እንደ እውነት እላቸዋለሁ አንዳንድ ብልጦች አሉ፣ ጎበዝ ጀግና ለመሰላቸው ይቅርታ ድንቹን እያስገባው ነው ቶሎ በቃ ይሄን ነገር ሲሰሙ እንዴ እኮ አስራት አውጥቼ አላውቅም። ብዙዎቹ አሁን አስራት አውጥተው የማያውቁ ናቸው እየላኩ ያሉት። አንዳንዴ የሚገርመው ወደ 400 ምናምን ሺህ የላከችው የበረከትም የአስራትም ብልጥ በቃ የሆነ ነገር በፊት እያታለሉ የሚበሏት ሰዎች ነበሩ አለች። ባለፈው ያከፋፈልኩላት የተለያዩ ቦታ ወደ ደብረ ሊባኖስ ወደ ከሌ ወደ ብዙ አካውንት ይዛ ኖሯልና የሁሉንም አካውንት ልካልኝ የከሌ 70 ሺህ ከሌ 100 ሺህ ያለችኝ እሷ እየከፋፈለችልኝ ሁሉም ጋር ትራንስፈር አደረኩላት ማለት ነውና ይህ ምንድነው እምነት በማጣቷ። ይሄ ማለት ደግሞ አጠራቅሙ ማለት አይደለም። በተጠራቀመ ቁጥር ደግሞ ዳቢሎስ ይሄ ነው እያለ የተለያየ ሐሳብ አምጥቶ እንደሚበላባችሁ ወይም እንድታጠፉ እንደሚያረጋችሁ እንዳትረሱ። እሺ ፈተና ነው። እኔ በህይወቴ ማለት ነው ገንዘብ አልቆ እንደው ምንም ያህል ቢፈጠር ለአስራት ያስቀምጥኳትን በሞት አልነካም ነበር። አይቴ ትላለች አረ ይተካል አረ ታይ የሱ ነው ካልኩ የሱ ነው አለቀ። ነገ ሲያጣ ስጎል እተካዋለሁ እያልኩኝ የሚነሳ ገንዘብ አይደለም። ልክ ለሱ ስታስቀምጡት በወሩ መላክ ካልቻላችሁ የ2 ወር የ3 ወር መላክ ተፈለጋችሁ ልክ እንደኔ የማደርገው ልንገራችሁ። በቃ ስታወጡት ብሩ እንደተሰጣችሁ ይሄ አስራትህ ነው ብላችሁ ስታወጡት ለእግዚአብሔር ምን ማድረግ አለባችሁ? ሙሉ ለሙሉ ከህሌናችሁ መሰረዝ አለባችሁ። ያ ገንዘብ ቤተ መቅደሱ እግዚአብሔር ቤት ለእግዚአብሔር እንደዋለ አስቡት። እናንተ ጋር ቢሆንም ወር 2 ወር ጨምራችሁበት እንደምትልኩት ቢሆንም ነገር ግን ከናንተ ስለወጣ የናንተ እንዳልሆነና እንደሄደ ቁጠሩት። በቃ አሚሯችሁ እንደዛ ነው ማሰመን ያለባችሁ። ያለበት እዛ አይ ቀጣይ ወር አይ ብር ሳገኝ ብላችሁ ስትቸግራችሁ ያን ያስቀመጣችሁትን የ10 ብር ይነካል። ብሎም አልፎም ተርፎም በበዛ ቁጥር
ጭራሽ እንድተውት ያደርጋል። ማሳሳቸው ነው፣ የእሱ መንገድ ነውና ይሄ ነገር እንዳያታልላችሁ። እግዚአብሔር አምላክ ከሁላችን ይሁን። እኛ ደካሞች ነን በእርግጥ፣ ነገር ግን የሚያበረታን የሚጎበኘን አምላክ አለ። በርቱ፣ ጠንክሩ። ምን አለች አንዷ በኮሜንት ላይ አይዞሽ ወለትዬ ስራ እየሰራች ስለሆነ ነው ፈተናው፣ ኃይልሽ በድካምሽ እንዲገለጥ ፈልጎ ነው እግዚአብሔር አለችና ትዝ አለኝ እና በጣም ተጽናናሁበት። እውነት ነው። አንድ ነገር ወደፊት እርምጃ ስንራመድ ፈተናው ደግሞ 2-3 እጥፍ እየሆነ ይመጣል። ወደኛን ወደኋላ ለማስቀረት እኛን እንዲደክመን እንዲዝለን እንድናማር እንድናጉረመርም ለማድረግ ምንም ነገር ከማድረግ ምን አይልም ወደኋላ አይልም። ግን እግዚአብሔር ይመስገን ማመስገን መሆን መቻል አለብን። ሁሉም በሱ ነው የሚሆነው። እኛ ያሰብነው እኛ ያቀድነው እንደ ሰውኛ ነው። እሱ ደግሞ እግዚአብሔር ለኛ ከኛ በላይ ስለሚያስብ እንደ አምላክነቱ መሻታችን ሁሉ ከኃጢአት በቀር ይፈጽምልን። አበዛውባችሁ። ከዚህ በመቀጠል ስንበላ ትንሽ ነገር እንላችኋለን። እጅግ በጣም ደስ ብሎኛል። ነገ የምገዛበት ገንዘብ ባይኖረኝም ነገ አስተዳዳሪ ሲመጡ የትራንስፖርት የመሄጃው ደግሞ የምከፍለው ባይኖረኝም እግዚአብሔር ይመስገን ስላሴ እሱ ስራውን ይሰራል። እሱ ቤቱን ይሰራል። እኛ የተቻለን ሞክራለን። እንኳን የራሱን ቤት ቀርቶ የኛን የኃጢአተኞቹን የኛ የደካሞቹን ቤት እየሰራ አይደል? እያሟላ አይደል? እየጎበኘን አይደል? በበረከቱ እንኳን የራሱን ማለት ነው ሰው ያስነሳል። በዛ አምናለሁ እኔ። ዛሬ አይደለም ብዙ ጊዜ በእንዲህ አይነት በረከት ላይ ተሳተፍ ያውቃለሁ። ይሄን ሰራሁ አይባልም፣ ከንቱም ውዳሴ ነው። ነገር ግን በቸገረኝ በደከምኩ ጊዜ ምን ይሆናል ባልኩ ሰዓት አንድ ሰው ያስነሳል። እኔ እኮ እንዲህ አደርጋለሁ ይላል መሀል ላይ ማለት ነው። ያን ጊዜ ይገረማለሁ። በቃ አንተ ሰው አለህ እላለሁ። ጎትጉታ ይሄን አርጉ ብለህ የምታስነሳው ሰው አለ፣ የራስህ ሰው አለ እላለሁና አሁንም አለ። በዛ አምናለሁ። እንደሄደ የትራንስፖርቱ የምንም ተከፍሎ እንደሄደ ውሃ ልክ ነው። ውሃ ልኩ እርግጠኛ ነኝ በጣም ብዙ ገንዘብ ያስፈልጋል። ማክሲመም ከ200,000 ያላነሰ እንደውም እስከ 3 ድረስ። ምክንያቱም በጣም ግዙፍ እንደዚህ ዙሪያው ስሚንቶ በጣም ይፈጃልና እንደገና ባለሙያው የሚከፈለው አለ። ቤቱን የሚሰራው ባለሙያ በአንድ ቆርቆሮ ሂሳብ ነው የሚከፈለው። የሱ ክፍያ አለ ወዘተ ብዙ ነገሮች። ብቻ ግን ስላሴ ሰው ያስነሳል። ስላሴ የአንዱን አስራት ተቀብሎ ለዚህ ሙያ ያደርጋል። ይህንን አምናለሁኝ። በእምነትም ነው። እሱ አባቴም ደውዬላቸው እስኪ እንዲያውም ቆይ እስኪ እንደውልላቸውና ከልጁ ወይም ቤቱን እንዲሰራ ካደረገው ልጅ ጋር ነበረ የደወልነው፣ አስተዳዳሪው ጋር ማለት ነው። እና በጣም በቃ ሰሞኑን ራሱ ስላመመኝ ይሄ ልጁ ስለነገራቸው ፈተና ላይ እንደሆንኩኝ ምን ያህል እንደከበደኝ ነግሯቸው ነበርና በቃ በጣም ነበረ በጸሎት ሲያስቡኝ የነበረው። በጣም በቃ ተጨንቀው ሌሊት ተቀን እየደወሉ ወለተ ማርያም ልጄ እንዴት ነሽ እያሉ ደስ የሚል አፍ ነው ያላቸው። የገጠረኛ ታውቃላችሁና እያጽናኑኝ እያበረቱኝ ነበርና እግዚአብሔር ይመስገን። እንግዲህ እስኪ ካነሱት የሚሉትን እንስማ። አይላ ወይ አባቴ እንዴት አመሹ? እግዚአብሔር ይመስገን። ሰላም አሉ? ያው ይሄ ነግሯችኋል። እንኳን ደስ ያላችሁ። እንግዲህ እንኳን አብሮ ደስ ያለ። እንኳን ብርታቱና ጥንካሬውን ለእናንተ ማዲዋችሁ ደግሞ ለጅምሩ ስራ እንኳን አደረሰን። ሁላችንንም በፈጣሪ ዘንድ ይመስገን መልካም ስራ መስራት ያደህመድ ተሸገ ይመሻ የጥርቅ መከራ ስለሆነ እንኳን ሁላችንም አብሮ ደስ ያለን። ፍጻሜውን ደግሞ ፈጣሪ ያሳምርልን እያልን አዋዛው ቀጥ እንደዚህ ነግሮን ነበር። ወይ ደስ ይላል። እግዚአብሔር ይመስገን። ዛሬ የሚያው እንጨቱን እያዘጋጃችሁ እንደሆነ ጠዋት ነግራችሁኛል። እንግዲህ ተመስገን። ያው ከላይ የማዕዘኗም ለብቻዋ ታዛለች። እንዲሁም ቆርቆሮውም 30 ጊጋ በ250 ፍሬ ታዟል። እግዚአብሔር ይመስገን። እንግዲህ የኔ አይደሉም የኔ ሚዲያን የሚመለከቱ ይህንን ለመልካም ስራ የሚተባበሩ ነው። ይሄ በእኔ የሚቻል አይደለም በእነሱ ነውና እንግዲህ እነሱንም አንድ ቀን መታችሁ ስልኩንም ስትረከቡኝ እንግዲህ ታመሰግኑልኛላችሁ። ደስ ይላል። እንግዲህ ደግሞ እንደ ጅማሬው ሳይሆን ፍጻሜውን ደግሞ አሳምሮልን ለመመራረቅ ለቤተ ክርስቲያኑ ምርቃት ቀን ደግሞ ያብቃል። አሜን አሜን አሜን። ሁላችንም ደግሞ አሁን እንመሰጋገን ተርቷል። የሚቀረው እድሜና ጤና ፈጣሪ የማይነሳን ነው። ከሞላው ጦርነቱ ሳይነፍስልን ሁላችንም ጤንነት ጋር አድርጎን በቃ አብረን የምንደሰት ያድርገን። አሜን። እንግዲህ ያው በመሰረቱ ለማየት ባለመምጣቴ ይቅርታ። እንግዲህ ያው በተለያዩ እኔም ታውቃላችሁ ጤናም አልነበረም እና
ቀጣይ ግን እንደምንም ብላችሁ እጅ በእጅ ብላችሁ ያለቀ ጊዜ ቃል የምገባው ለምርቃቱ እንደምንም እመጣለሁ፣ ስላሴ ከፈቀዱልኝ። እሱ ነው የእግዚአብሔር ፈቃድ ነው። አሁን ችግር የለም። ህዝቦቹም ቅድማቸው ስራው ላይ እንዳለ በጣም ነው የተደሰቱት። በጣም ነው ያመሰገኑት። ፈጣሪ ደግሞ ባላችሁበት ይጠብቅልን እያሉ ነው። እና አሁንም ደግሞ ፈጣሪ በምህረቱ በቸርነቱ ሁላችንን ይጠብቀን። እኔም ትንሽ አሁን ያዋኛ ዛሬ ትንሽ የአዝመራ ቅንጣት ስለሆነ ነው ችግታፋን ሰብሰብ አድርገን እኔም ብዙም ያንን ያከል ስለሌለኝ ማታ መሬት አናሳ ነው። እንግዲህ ከሳምንት በኋላ እኔም ወደ እሱ እመጣለሁ። ችግር የለውም ያለውን ትንሳለ በቃ እንደምንም በሉና አሁን ያው ቆርቆሮ የታዘዘው በአጭር ቀን እንዲሰራ ነው። ከዚያ በዘለለ ደግሞ ያው የመኪናው ትራንስፖርቱ ጉዳይ ነው። ይሄ እየተሯሯጠ ነው። እንግዲህ እንደምንም ብለን መኪናው እንደተገኘ ከዚያው ያው ከመርካቶ ቢስማሩን አውጥተን ከዚያ ደግሞ ከካምፓኒው ከድርጅቱ ቆርቆሮውን ይዘን ቀጥታ ይሄ የስም እንግዲህ እስኪ አስቧል። ከበረታ የሚሄድ ከሆነ ካልሆነም ያው እርሶ አደራዬን ተቀብላችሁ ይዛችሁ ቀጥታ እስከዛው ድረስ ትገባላችሁ። ትራንስፖርቱም ድረስ ያው ሂሳቡን ነው እንጂ መኪና አቅርቦት የዚህ በእኔ አትተጋገር ደሴ ምንም ችግር የለውም። ለመኪናው በቃ እዚህ ያለ እና ችግር የለም። መኪናውን እናፈላልጋለን። ችግር የለም። ዝም ብለህ እርምጃ ድረስ ያለውን አትጨናነቅ ስላለኝ እሺ ችግር የለም ብዬ ሀሳቡን ለሱ ሰጥቻለሁ። አብረን ሀሳብም እየተለዋወጥን ስለሆነ የኛ ወረዳው መኪናዎች እዛ የኛ ርዕሰ ከተማ እዚህ ያለችው አሱ ስለሚመጡ ችግር የለም። በቃ ሂሳቡን እንትን እንላለን። ያው ዋጋውን አነሰ በዛ ክርክር ሆነ ነገር ለራሳቸው እቃ ሲጭኑ አብረኛም ጭነው የምንመጣበት እንትን ይመጣል። ስላሴ ሰው ያስነሳል አባቴ። ለዛሬ ገንዘብ እንኳ ባይኖርም ስላሴ ራሱን ሰው አስነስቶ የመኪና ትራንስፖርትም እንዲሁም አንድ ስሞ ያለ ከዚህ እንዳሉትም ደግሞ በኋላ ባለፈው እንዳወራ ነው ቀጥሎ ወዲያውኑ ውሃ ልኩ መታሰሩም አለና ሁሉንም እሱ እግዚአብሔር ያስተካክለዋል። ሰው ያስነሳል። ስላሴ የራሱን ሰው እንዲሰራለት የሚፈልገውን ገንዘቡ ላይ ውሎ እንዲባረክ የሚፈልገውን ሰው የራሱን ያስነሳልን። የሚጠበቅብኝ መናገርና ማስተላለፍ የተቻለኝን ማድረግ ብቻ ነው። እና እንግዲህ አብርሃሙ ስላሴ ፍጥረቱ ፈጣሪ ቅዱሳን አምላክ ይህንን ያስጀመረ አምላክ ደግሞ ስባል እነሱ ያሳምርልናል። አሜን። ፈጣሪ ደግሞ እናንተንም ብርታቱና ጥንካሬውን አድሎ ተፋሻችሁን ደግሞ ተቃላችሁን ተሰሚነት አድርጎ መንፈስ ቅዱስ ጸጋ በላያችሁ ላይ የሚያድርባችሁ ማይለያችሁን በማለትም በሌሊትም እና በረከቱ እግዚአብሔር አምላክ የቅዱሳን ምልጃና ጸሎት የድንግል ማርያም የዛሬተ ምሕረት ቅድስት ድንግል ማርያም አማላጅነት ሁላችንም ጋር ትሁንና ይሁንና ሁላም የእግዚአብሔር በተራ አገልጋዮች ሁሉ ጸሎተ ረድኤት በረከታቸው ማይለየና ይሁን። እኛ ብቻችንን የምናደርገው ነገር እስከሌለ ድረስ በእግዚአብሔር አጋዥ እግዚአብሔር እንግዲህ ሀሳብንና መንገድን ሁሉ ለእግዚአብሔር ስጥ ተብሎ በቅዱስ ወንጌሉም በዳዊትም እንደተነገረ እሱ አምላክ አሁንም አምላካችን ያሳካልናል። ችግር የለውም። አሜን። አባቴ እድሜና ጤና ያድሎት። እንግዲህ ብላይን ስጋ ወይም ለመገናኘት ደግሞ ያብቃን። መኪናው እንደተገኘበት ቀኑን እነግራችሁና ተነስታችሁ ትመጣላችሁ። ለምን እናንተን የማስቸግርበት ምክንያት እኔ በረሬ መንጣት ስላልቻልኩኝ አደራዬን በአካል ለማስረከብም ጭምር ነው። እንዲሁም ስልኩንም እንዴት እንደምትጠቀሙት የምናሳያችሁና ያለውን ኢንፎርሜሽን እየቀኑ ውለውን እናወራበታለን። እግዚአብሔር ይርዳን፣ እድሜ ጤና ያድልልን። በጸሎት አስቡልኝ። ወለተ ማርያም ሚዲያ እያላችሁ አይናችሁ በአይነት የማታውቁን ሀገር ባዲያ የሰው እንግዲህ እንኳን ሆናችሁ ቦታውን ሳትረገጡ አምናችሁ በመንፈስ ቅዱስ ሀሳብ ተነድታችሁ ሀሳባችሁ እነን ተረድታችሁ ችግራችንን ለማስወገድ ቀራዴታ እያላችሁ እያለ እኛ እንረሳችሁም። ምን ተርፎ ከሚቀረው ሸክም አይከብድ። ይሄ በጸሎት በዳዊት በውዳሴ ማርያም ጋር በአቡነ ዘበሰማያት ማሰብ ለእኛ ቁልቁለት ነው እንጂ ከባዲያ ስላልሆነ ችግር የለም። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። እና መስገድ ለህዝቦችም ቀላላቸው ስለሆነ ለእኛም ያነው አከል ስለሆነ ምንም አንሰለችም። ህይወታችን ከህይወታችን ሆነ ተመሙ ስምሽን ከስሜ ህይወታችን ከህይወታችን በመንፈስ ቅዱስ በስጋ በማንበንትራንን በመንፈስ ቅዱስ ስለማንለያይ አንድ ስለሆነ የመንፈስ ቅዱስ በቃ ልጆች ስለሆነ ምንም ችግር የለም። እሺ አባቴ እድሜ ጤና ያድልልን። ለመገናኘት አብቃን። ሰላም ሆኖ አዲስ ነገር ካለ የምትፈልጉት ሀሳብ ነገር መለወጥ ካለ እንትን በሉን። እንግዲህ እግዚአብሔር ይርዳን። ችግር የለም። ግን ስመጣ ምናልባት አሁን ማይተር ያስፈልጋል። ማይተር ይዤ ወይስ ከቻላችሁ ይዛችሁ ነው። ግን እነሱ ከድርጅቱ ቆርቆሮውን ሲያስረክቡን
የተገዛው እንዳልኳቸው በስሙ ብቻ ነው። በአቡነ ገብረ መንፈስ ቅዱስ በስላሴ ስም ነው። በደብሩ በራሱ እንትኑ አካባቢው ነው የተጻፈው። በራሱ ስም ነው ቲኬቱን የሚያስቆረጥኩት የመግዣውን። ለምን መንገድ ላይ ችግር ቢኖር የሆነ ነገር ቢኖር አንደኛ የተገዛበት ደረሰኝ ይኖራል፣ ሁለተኛ ከድርጅቱ ወይም ከኛ የተገዛው ለከሌ ደብር ነው ተብሎ የራሱ ካምፓኒ ወይም ድርጅቱ የሚሰጠው ማህተብ አለ። ያንን ይዞ ማለፍ ይቻላል። ግን እርስዎ ለጥንቃቄ ያህል ይዘውት እንደዚህም ያስቸግራችሁ ከሆነ ውጣ ውረድ ከሌለው ማህተብ ያለውን ባለፈው የላካችሁልኝን አይነት ይዛችሁ ብትመጡ መልካም ነው፣ አይከፋም። መንገዱ ምንም ያህል ቢሆን ለጥንቃቄ ያህል ይዛችሁ ነው። አይከብድም። ያው የራስጌን ነገር ማህተብ ነው፣ አይከብድም። አስፈላጊ ከሆነ በቃ እንትን ብለህ ነው በቃ ምንም የሚያስቸግር ነገር ሸክሙ በጀት የሚያዝ ሆነ ብዬ ነው። በቃ ጥሩ ሀሳብ አባቴ። ለምን ያለውን ነገር ሁሉ ጥንቅቅ ብሎ ህጋዊነቱን ይዞ መሄድ ለራስም ኩራት ነው። ሁለተኛ የመንገድም ላይ ችግር ስለማይፈጥር ለቀጥታም እንዳገለግል ይዘው ነው የራሳችሁንም ከዚህም መሟላት ያለበትን በሙሉ አሟልተን ነው የምንሸኛችሁ። ግራ እንዳትጋቡ። እና ያው በቃ በህግ የተፈቀደ የታወቀ ምንም ራሱ ነጅ የሌለበት ላይ ሰው ስለሆነ እንኳን ቤተክርስቲያን የቤተ መንግስት ነው የቤተ መንግስት ሊሆን በአሁኑ ሰዓት ብዙ ውጣውረድ ያለ ቤተ ክህነት ተቃውሞ እስከሌለበት ድረስ ችግር የለም። እና እንግዲህ ያው በቃ ቢያንስ እኔ ወደ እሱ ታህሳስ 3 ብዙ አድርጋለሁ የሚብትር ያለኝ ወደ ያለችን ቅንጣት አንዳንድ አዝመራችን ሰብሰብ ጋር ግን ከዚያ በኋላ ብዙ ስለሌለ እያመካ ስለሆነ አዝመራው እዛ እመጣለሁ ወደ ጎላቸዋለሁ። ችግር የለም። እሺ፣ እናወራበታለን አባቴ። እሺ፣ ሰላም ነው። አሜን አባቴ። ምስጋና ለእግዚአብሔር። ደህና ደሩ። እሺ አባቴ። ደስ ይላል። በሁሉን የመጣው እንትን ራሱ ተውኩት ስራዬን። ስማም ዘይት ራሱ ጋር ላውጥቼ እንዳይስምጥ እንዳይረብሽ ብዬ እንግዲህ ምክር በኩሽና ታውቃላችሁ ምን ያህል እንደማትረዝምባችሁ። ቀጣይ እንግዲህ አጠራረግላችኋለሁ። ከዚህ በመቀጠል ያለውን እንዲያውም እንደ ሌላ ሾው ወይም በሌላ እንመጣለን የሚረዝምብኝ ከሆነ በጣም ነው ደስ ያለኝ። እግዚአብሔር ይመስገን። እንግዲህ ይሄን ላደረገ መድኃኒዓለም ስሙ የተመሰገነ ይሁን። ምንም አልልም። ምክንያቱም ሰው ያስባል፣ ፈጻሚው እግዚአብሔር ነው። እንድናስብ የሚያደርገን ይህን ነገር እንዲሆን የሚያነሳሳው ደግሞ የራሱን ሰው ፈልጎ የሚያስነሳው እግዚአብሔር ነው። እኛ እቃው ነን፣ መጠቀሚያው ነን። እኛ ባሮቹ ነን። እሱ የፈለገውን ነገር ማድረግ ይችላል በእኛ ላይ እና እግዚአብሔር የወደደውን ያደርግ። ወዳችኋለሁ። ስላበዛው ይቅር በሉኝ። ቀጣይ እስኪ ካለ የራቱ ፕሮግራም ወይም እናሹም በመገዛቱ የሰማቸው ካለ አንዳንድ ነገር ብለን ሁሉንም ነገር እንትንላለን። እንወዳችኋለን። ሰላም ሆኑልኝ። እንግዲህ ይህን ይመስላል። ፍጻሜው ይመርበሉ። ሁላችሁም ስላሴ አባቴ ፍጻሜውን ያሳምረው። እንግዲህ ቡለኬት ቤት ትልቅ ህንፃዎች ቢሆን አስቡት እንግዲህ በስንት ሚሊዮን 100 ሚሊዮን 90 ሚሊዮን እንኳን የማይጨርሰው ነው በአሁኑ ሰዓት ወጪውና፣ ግን እንኳን ቡለኬቱ የእንጨቱ ቤት እንዴት አንገዳገደ አስቡት። የኢትዮጵያ ኑሮ ሁኔታና ምንም ይሁን ምንም 50 60 70 ዓመት ረጅም ነው። እስከዛ ከተገለገሉበት ከዚያ ወዲያ ደግሞ ስላሴ የፈለገውን ሰው እንዲሰራለት የመረጠውን ሰው ያስነሳል። የዳዊት አይነትን ሰው ያስነሳል። የራሱን ሰው ያስነሳልና የተቻለንን እናደርግ። ቀጣውን ደግሞ እግዚአብሔር ያውቃል። ስጡ ይሰጣችኋል። በሰፈራችሁበት መስፈሪያ ልክ ይሰፈርላችኋል። እባካችሁ ልብስ፣ ሽቶ፣ ጫማ፣ ቦርሳ እያላችሁ ከምታወጡት ይህ የስላሴ ነው። ገንዘቤን እንዲባርኩ፣ እድሜ ጤና እንዲሰጡ፣ ትዳሬን፣ ቤቴ፣ ልጆቼን እንዲባርኩ ብላችሁ ለሆነ ነገር ያሰባችሁትን ልደት ካለ ለልደት ያሰባችሁትን አመታዊ ነገር ሲመጣ ለበዓል ይሄን መግዣ ያላችሁትን ድንግል ምስክር አሳልፋችሁ ለስላሴ ስጡት። በህይወታችሁ ድንቅ ነገር ታያላችሁ። እኔ ሳረገው የኖርኩት ነው። ለእኔ ያረኩት ነገር ያበሳጨኝ ነበር። ለሰው ግን ስባል ያረኩት ነገር ምንም ሰው አንዳንድ ያሹ ምን ይላል ሰው ቆይ ሆዱን እንዴት ይመቀኛል ይላል። ሰው ሆዱን ለመብላት ይሄን ያህል ብር እንዴት አወጣለሁ ይላል። ሰው ስለ ማርያም ሲልሽ ይሄን ያህል ትሰጪ የለ እንደ ይላል። እና ያ ሌላ ነው። የነፍስ ጉዞ የነፍስ መንገድ ነው። ስጋ ደግሞ ለስጋ ነው። የተበላ ሁሉ ለስጋ ነው። አይሁም በላሁም አይልም። ምስጋና ቢስም ነው። ግን እግዚአብሔር ይመስገን። ይሄን ለማለት ሞክሩ። የኔ ነገር ሰላማችሁ ይብዛ። ወዳችኋለሁ። መጽናኛዬ፣ ብርታቴ፣ ጉልበቴ፣ ኃይሌ ናችሁና ለእናንተም የሚያጽናና ቃል ከኔም ሆነ ከሌሎችም አንደበት አወጥቶ በአንድም በሌላም እየመከረ እየገሰጸ እያስተማረ ልብ ይስጣችሁ፣ ብርታት ይስጣችሁ፣ ጥንካሬ ይስጣችሁ። ቤታችሁን በበረከት ይጎብኝላችሁ። መድኃኒዓለም
ደስ ብሎኛል። ደስ ይበላችሁ። እግዚአብሔር ይመስገን። ሰላም ሁኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። እንግዲህ አያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እግዚአብሔር ይመስገን። እንግዲህ አብራችሁኝ የሰራችሁት ምግብ ይህንን ይመስላል። እየበላን ማውራት አይቻልም ተብሏል፣ አንችልምም። ያው ብዙዎቻችን እንደዛ ብላችኋል። እሱ ጋር ወረቀት አለ፣ ወረቀቱን አንቺ። ዛሬ እንግዲህ ስለ ቤተ መቅደሱ ወይም ስለ ሥላሴ ቤት እያወራን ነበርና እንግዲህ ይህንን ይመስላል የገዛ ነው እና ስንደክም የዋልንበት ስንሮጥ የዋልንበት እንትን ቆርቆሮ ዛሬ እኮ ተገዛ ሥላሴ እና ይህን ሁሉ ተከፍሎበት ሙሉ ነው ደግሞ ቃል እንኳን አይደለም 900 ብር ምን አይነት ቆርቆሮ? ኧረ ኖርማል ቆርቆሮ ኖርማል እንትኑ ሱሱ ገጠር ነው። በቲሸርታችን ነው የምናስረው እንጨቱ ነው ለጣራ እሱ አይሆንም። እኛ ራሱ የገዛነው ስንት ጊጋ እንደተገኘ 30 ጊጋ ነው። አንደኛው 28 ጊጋ፣ ሁለተኛው 30፣ ሶስተኛው 32፣ አራተኛው 35 እያለ ይቀጥላል። የቆርቆሮ ጥራት ማለት ነው። ብሩ ስንት ብር ነው አንዱ ቆርቆሮ? አሁን ወደ ደህናው 28ቱ 2100 ነው እኮ። እሱማ ኦሪጂናል ነው። እነኚህ ደግሞ በጣም ስለተቸገሩ የእመቤታችንን ነው ያሉት ማለት ነው። ለእመቤታችን ነው ግን በ900 ብር ኖርማል ቆርቆሮ የለም። አሁን እንደሱ አይነት ቤት የእድሜ ልክ ቀርቶ የ20 ዓመትም ያገለግል። በጣም ገጠር ባጃጅ መኪና የማይገባው በጣም የተቸገሩ ገጠሮች ናቸው በጣም ማለት ነው። ዛሬ ሶስተኛዋ ስትመጣና አይ ቆይ እስኪ መብራን ደብዳቤ ሊኖረው ይችላል አለች እኮ። ደብዳቤ አለው፣ ካሜራ አለው፣ ሁሉም አለ ብላ ዛሬ መጣች ሶስተኛ ሱቅ። አይ ቆይ እስኪ እንግዲህ ወደ ተመልካቾቻችን እህታችን ቀራጯ እንግዲህ አብርሃም እንግዳዋ ወይም እንትኗ ናት። እንግዲህ ያው የተከፈለበት ደረሰኝ እያንዳንዱ ውልና ፊርማው ይሄንን ይመስላል። ቀጣይ እንግዲህ ይሄንን ይዘን ነው ቆርቆሮውን የምንረከበው። እግዚአብሔር ይመስገን። ምን እንደሰላም ቤት ግን ዘበዘብኩ። ግማሽ ሚሊዮን አውጥቼ የመጣው ሴት እኮ ነው። ለቆርቆሮ ብቻ ግማሽ ሚሊዮን ተከፍሎ ነው የመጣው። እንግዲህ ማስጨኛ አለ፣ ቢስማር ነገር እንገዛለን። 250 ነው ብዛቱ 250። እንደገና ደግሞ እንትኑን ታውቃለህ፣ የቁልቁለት ወራጁ 4 ማዕዘን ለሚያልፈው እንትኖች ጠፍጣፋ ማለት ያለችባት እንዲቋም እሷ ደግሞ ወደ 48000 49000 በለው እሷ ብቻ። ይሄን ሳያካትት ይሁሉም 250 ለብቻው ነው። ያሸነዋ ደግሞ ለብቻው መንፈስ ቅዱስ ቤተክርስቲያን ነው። አዎ በስሙ ነው እንትን ያልኩት። ገላን ገብቶ የሚጫን ነው የሚለው። ገላን ማለት የካምፓኒ የሚሰራበት ቦታ ከዛው የምንወስድበት ማለት ነው። ከዛው እንደዳብ አሁን ስጦታውን አንቺ እህታችን እንግዲህ ካሜራሚ ደግሞ ስዊድን ሀገር ላይ ያላችሁ ኢትዮጵያ ሰው ያላችሁ እቃ የሚላክ ነበረኝና በፖስታ ቤት አይሄድም ተብሎ የተመለሰ ጸበልና የበርሜል ጸበል ምናላችሁ እንጠንጠይ አይሄድም። እሱና ቅባት ትንሽዬ ቅባት በ2900 ብር ተገዝቶላት ምን አይነት ቅባት? ትንሽዬ ጸጉር ቅባት። ከዛም መሄድ ሰው ጠፋ ማለት ነውና ተናገሪ ተብዬ ዛሬ ስትደውል ትዛሬ 3 ጊዜ ነው 2 ጊዜ ካሜራ ቀርጸና ካያን ወዲህ እባካችሁ ኢትዮጵያ ሰው ያላችሁ ከኢትዮጵያ ወደ ስዊድን የምትሄዱ ሰዎች ካላችሁ ክፍያ አለው እንከፍላለን፣ ግን ይዛችሁ ሄዱ ማለት ነው። በጣም ተቸግራለች ሴትዮዋ ታማለች። ልብሱ አለፈልኝ፣ ብዛት ልብስ ነበረ እሱ አላለፈም በአጋጣሚና ምንም አይነት እቃ መሄድ አልቻለም በአሁኑ ሰዓት ማለት ነው። ፖስታ ቤት ካላችሁ በዚህ ተባበሩ ማለት ነው። ከዚህ አጋጣሚ ቤታችን የመጣችሁ ጸበል ለመጸበል ከቤተሰብ ተደብቃ ስለሆነ እኔ ጋር ረፈችው ያው ወደ ምንም አላለችም። ለምን ካሜራ ላይ ከገባች ቤተሰብ እዚህ እንደመጣች ያውቃሉ። ስለዚህ ምን ማለት ነው ልታገቢ ማለት ነው? ለሰርጉ ያወራል ሸሚዙ ብዬ ነው። ቶታል ከሷ ያችናል አንገት ወርቅ ጨራሽ ወርቅ ነው ማስተራላሽ የማይደርስ በዝናት ነው። የማታፍ ገጋን ይሰፋል ነው። እህታችን እንግዲህ ለኔና ለበሚ ይሄንን ስጦታ መታልናለች። እግዚአብሔር ይስጥልን። አሜን። እናመሰግናለን። ወጣይታሻ እንግዲህ ካሜራ ማናት ልበስና ሳያችሁ እስከምን ልበስና ሳያችሁ አላየነው እኮ ሆነ አለመሆንም እንየው በዛው ማሳየት ግዴታ ነው።
አሁን አይደለም አባት ግን ባለፈው ምን ብለህ ነበር? ለብቻ ሳያለው ቆረቤ ነው እንጂ ስትላለህ እጅ ላይ ተሰፋው ላንተ ነው ላሽ እንዴ ነው ተቆስቲው እንዴ ይጠበባል እኮ ተቀርጦ ይጠበባል። ለሷማ እንዴት ነው ተቀርጦ እንትን ይጠበባል ይጠባል። እና እናመሰግናለን። በወጣ ይተካብለናል። ወደ ምግባችን እንሄድ። እንግዲህ ያልታየ ነገር መድኃኒዓለም ይስጥልን። እኔ ነው ቤቴ እግዚአብሔር ነው ስል የግድ የሆነ ነገር ይዛችሁ መጣት አይጠበቅም። ራሳችሁን ነው ይዛችሁ እንድትመጡ የምፈልገው። እኛ ደግሞ የቀመስነውን ቀምሳችሁ ያለውን ነገር ተሳትፋችሁ ልክ ቤቴ እንደ ቤታችሁ እንዲሆን ነው እንጂ እንደዚህ ነገር አታስቡ ባካችሁ። ኑ መምጣት የምትፈልጉ ስልክ በጣም ተጨናንቄ ማላስተናግዳችሁ ደግሞ ይቅርታ እያልኩኝ እንግዲህ ያው ለሰጠችን ስጦታ እግዚአብሔር አምላክ ያልታሰበ ያልታየ ይስጥልን። የመጣሽበትን ሁሉ መድኃኒዓለም ያስተካክልልሽ እና በቃ እሷንም ካሜራ እናስቁማት። ወደ ምግቡ እንሂድ። የስላሴ ወይም ያው ይሄንን ይመስላል ቤተክርስቲያኑ። ቀጣው ደግሞ አስቡበት ግማሽ ሚሊዮን 500 ሺህ ብር ትንሽ ነው የጎደለው። 400 ምናምን ሙሉ ነው ስንት ፍሬ ቆርቆሮ የ250 ቆርቆሮ በሰምብር ይሳብ ምን አስተያየት አደረጉልን መሰለህ? አንደኛ ቤተክርስቲያን መሆኑ በስሙ መገዛቱን በእሱ አስተያየት አደረጉልን። ሁለተኛ እስከ አዳማ ድረስ እስከ አዳማ በእኛ እንሸኝላችሁ አሉ። አዳማ ድረስ ከሄደ በራሳችሁ ትራንስፖርት አዳማ ድረስ ከሄደ እኛ ደግሞ ቢስማሩን በምን ይሄዳል ስንላችሁ ከዚህ ከሆነ የምታስጭኑት 10 ሺህ ብሎ 10 ሺህ ቀነሰልን እና በጣም ብዙ አስተያየት አድርጎ ነው። እኔም ይሄ ነገር ከእንትን ብዬ እንዳልሆነ ተጨናንቄ እንደሆነ ስለገባው ይሄ ሁሉ አስተያየት አድርጎልን እንጂ እርግጠኛ ከ5 ሚሊዮን በላይ ከ500 ሺህ በላይ ይወጣል። እግዚአብሔር ይመስገን። እንግዲህ እናርገው ቦታ ቤት ነው ገና ነው የሚለው እሱ ዋናው የሚመረትበት ቦታ ይሄ ነው። ሴሚሲ ሚካኤል ባለፈው መች ነው ታዲያ የሚሰጧችሁ? ዓርብ ቼክ አድርጎ ነው ቅዳሜና እሑድ እሱ ጋር አይደለም ሄዳችሁ ከማጋር ነው ካሹ ጋር ደግሞ ስራውስ አልኮላው ሲመጣ ማን ነው እሱ ዞሪያ ነው? ዓርብ ቼክ አድርጎን ተበና ቅዳሜና እሑድ ያዘጋጁልንና እኛ መኪና እንዳገኘን ነው የምንወስደው። እሱ ነው ይዞት ነው ማ ይሄ ሰላም ይሄ ስም ሊሄድ ላይሄድም ይችላል፣ ግን አስተዳዳሪያቸው ይመጣሉ። መጥቶ ስልካቸውን ማስረክቤም አደራም ብያቸው እንደውም ድንገት ደውዬ እነሱ ጋር ስልካቸው የታለ? ያው እስቲ አምጪው ነው። ኧረ በቃ ማቆም ይበቃሻል።